በምስራቅ አውሮፓ ደም አፋሳሽ ግጭት ውስጥ አዲስና ወሳኝ ምዕራፍ መጀመሩን የሚያበስሩ ክስተቶች በይፋ ተመዝግበዋል። የዩክሬን ጦር ኃይሎች በሩሲያ ቁጥጥር ስር ባሉ ግዛቶች ውስጥ በሚገኙ እጅግ ዘመናዊና ስትራቴጂካዊ የሩሲያ የአየር መከላከያ ስርዓቶች ላይ ተከታታይና የተቀናጀ ጥቃት መፈጸማቸውን ይፋ ማድረጋቸው በጦር ሜዳው ላይ ያለውን ሚዛን ለመቀየር የታለመ ትልቅ እርምጃ መሆኑን ያሳያል። ይህ ወታደራዊ ስኬት የመጣው ዩክሬን በታሪኳ አይታው የማታውቀውን በሩሲያ መጠነ ሰፊ የሚሳኤልና የድሮን ድብደባ የታጀበውን እጅግ አስቸጋሪ የ2025-26 የክረምት ወቅት በጽናት ተቋቁማ ካለፈች በኋላ መሆኑ ደግሞ ለኪየቭ የሞራል የበላይነትን ሰጥቷታል። በአውሮፓውያኑ መጋቢት መጀመሪያ ላይ የተመዘገበው ወታደራዊ ድል ዋነኛ ትኩረት በዶኔስክ ግዛት ውስጥ የሚገኙት የሩሲያ ኤስ-300 እና ይበልጥ የላቁ ኤስ-300 ቪ4 የአየር መከላከያ ስርዓቶች ራዳር ጣቢያዎች መመታታቸው ነው። ኤስ-300 ቪ4 በሩሲያ የጦር መሳሪያ ዝርዝር ውስጥ ካሉ እጅግ ዘመናዊና ረጅም ርቀት ተወንጫፊ ሚሳኤሎችን፣ ባለስቲክ ሚሳኤሎችንና የጠላት ተዋጊ አውሮፕላኖችን የመጥለፍ አቅም ካላቸው ስርዓቶች አንዱ ነው። እነዚህን ስርዓቶች መምታት ማለት የሩሲያን የሰማይ ጋሻ በከፊል መስበር ብቻ ሳይሆን የሩሲያን ወታደራዊ እንቅስቃሴ እውር የማድረግ ያህል የሚቆጠር ስትራቴጂካዊ ስኬት ነው። በዘመናዊ ጦር ውስጥ ራዳር የአየር መከላከያ ስርዓቱ አንጎልና አይን በመሆኑ ዩክሬን እነዚህን ራዳሮች በማውደም የሩሲያን ሚሳኤል ባትሪዎች ኢላማ የመለየት አቅም አሳጥታቸዋለች። ይህ ሁኔታ ዩክሬን በቀጣይ ለምታደርጋቸው የአየር ላይ ጥቃቶች ወይም ለረጅም ርቀት ሚሳኤል ዘመቻዎቿ ክፍት የአየር ኮሪደር እንዲፈጠርላት ትልቅ አጋጣሚ ሆኗል። በጥቃቱ ወቅት ድሮኖች በስፋት ጥቅም ላይ መዋላቸውን የሚጠቁሙ ምስሎች ቢለቀቁም የዩክሬን ጠቅላይ ኢታማዦር ሹም ሌሎች የረጅም ርቀት ቴክኖሎጂ መሳሪያዎችን ስለመጠቀማቸው በዝርዝር ከመግለጽ ተቆጥቧል። ይህ ምስጢራዊነት በሩሲያ በኩል ያለውን ስጋትና ግራ መጋባት ይበልጥ እንዲጨምር ያደረገ ሲሆን ዩክሬን የሩሲያን የአየር መከላከያ ሰብሮ ለመግባት አዳዲስ ዘዴዎችን እያዘጋጀች መሆኗን አመላካች ነው። ከራዳር ጣቢያዎቹ በተጨማሪም ዩክሬን በዛፓሮዥያ እና በዶኔስክ የሚገኙ የሩሲያ የጥይት ግምጃ ቤቶችን፣ የነዳጅና የዘይት መጋዘኖችን እንዲሁም የወታደራዊ መሳሪያዎች ጥገና ማዕከላትን ኢላማ ያደረገ መጠነ ሰፊ ጥቃት ሰንዝራለች። ይህ የተቀናጀ ጥቃት የሩሲያን የፊት መስመር ጦር ከሎጂስቲክስ አቅርቦት በማቆራረጥ በጦር ሜዳው ላይ ያለውን እንቅስቃሴ ሽባ ለማድረግ የታለመ ነው። በተለይም በዛፓሮዥያ ግዛት የተፈጸሙት ጥቃቶች ሩሲያ በደቡብ ዩክሬን በኩል የምታደርገውን ወታደራዊ ዝግጅትና የንብረት ክምችት በከፍተኛ ደረጃ አውድመዋል። የጥገና ማዕከላትን መምታት ማለት ደግሞ ሩሲያ በውጊያ ላይ የተበላሹባትን ታንኮችና የታጠቁ ተሽከርካሪዎች በፍጥነት ጠግና ወደ ጦር ሜዳ የመመለስ አቅሟን ማዳከም ማለት ነው። ይህ በረጅም ጊዜ ውጊያ ውስጥ የሩሲያን የሰው ኃይልና የመሳሪያ የበላይነት ለመቀነስ የሚደረግ ስልታዊ እርምጃ ተደርጎም ተወስዷል። የካቲት መጨረሻና መጋቢት መጀመሪያ ለዩክሬን የድል ዜናዎችን ይዘው የመጡት በወታደራዊ መስክ ብቻ አይደለም። ፕሬዝዳንት ቮሎዲሚር ዜሌንስኪ በትላንትናው ዕለት ለሕዝባቸውና ለዓለም አቀፉ ማህበረሰብ ባደረጉት ንግግር ዩክሬን ካሳለፈቻቸው የክረምት ወቅቶች ሁሉ እጅግ አስከፊውና ከባዱ የዘንድሮ መሆኑን ገልጸዋል። እንደ ፕሬዝዳንቱ ገለጻ ሩሲያ ዩክሬንን በብርድና በጨለማ ለማንበርከክ ያላደረገችው ጥረት የለም። ባለፉት 3 ወራት ብቻ ሩሲያ ከ19,000 በላይ የጥቃት ድሮኖችን፣ 19,000 የሚጠጉ የአየር ላይ ቦምቦችንና በመቶዎች የሚቆጠሩ ሚሳይሎችን በዩክሬን ከተሞች ላይ አዝንባለች። በተለይም በጥርና በየካቲት ወራት የሙቀት መጠኑ እስከ 20 ዲግሪ ሴንቲግሬድ በወረደበት ወቅት የሩሲያ ጥቃት ያነጣጠረው በዩክሬን የኃይል መሠረተ ልማቶች ላይ ነበር። በአውሮፓውያኑ የካቲት 7 የተፈጸመው መጠነ ሰፊ ጥቃት በዩክሬን የኒውክሌር ኃይል ማመንጫዎችና ማከፋፈያ ጣቢያዎች ላይ ጉዳት በማድረስ የሀገሪቱን የኤሌክትሪክ አቅርቦት በግማሽ እንዲቀንስ አድርጎት ነበር። ይህ የሩሲያ ስትራቴጂ ሲቪሉን ሕዝብ ለቅዝቃዜና ለጨለማ በመዳረግ በመንግስት ላይ ተቃውሞ እንዲነሳና ኪየቭ ለድርድር እንድትገደድ የታለመ ቢሆንም የዩክሬን ሕዝብና የኢነርጂ ስርዓት ሳይፈርስ ክረምቱን ማለፉ ለሞስኮ ትልቅ ስትራቴጂካዊ ሽንፈት ሆኗል። ፕሬዝዳንት ዜሌንስኪ ዩክሬናውያን ተረፍን በማለት የሕዝባቸውን ጽናት ሲያወድሱ የሩሲያ ድርጊት አረመኔያዊ እና ምንም አይነት ሰብአዊ ምክንያት የሌለው መሆኑን ገልጸዋል። በጦርነቱ ውስጥ ድሮኖች የሚጫወቱት ሚና ከጊዜ ወደ ጊዜ እየጨመረ የመጣ ሲሆን ዩክሬን በአውሮፓውያኑ የካቲት 28 እና በትላንትናው ዕለት ባደረገችው ዘመቻ በሩሲያ ቤልጎሮድ ግዛት እና በኦኪዩፓይድ ዶኔስክ የሚገኙ የድሮን መቆጣጠሪያ ማዕከላትን በማውደም ረገድ ከፍተኛ ስኬትን አስመዝግባለች። እነዚህ ማዕከላት ሩሲያ የኢራን ሰራሽ ሻሂድ ድሮኖችን የምታዘንብበትና መረጃ የምትሰበስብበት ስትራቴጂካዊ ቦታዎች ናቸው።
ፕሬዝዳንት ዘለንስኪ እንዳሉት ሩሲያ ከ2022 ጀምሮ ከ57000 በላይ የኢራን ድሮኖችን በዩክሬን ከተሞች ላይ ተጠቅማለች። የእነዚህ ማዕከላት መጥፋት ሩሲያ በዩክሬን ከተሞች ላይ የምታደርገውን የድሮን ጥቃት ትክክለኛነት የሚቀንስ ሲሆን ዩክሬንም የራሷን የድሮን ቴክኖሎጂ በማዘመን የሩሲያን የአየር መከላከያ ሰብሮ መግባት የሚችሉ አዳዲስ ድሮኖችን በስፋት ጥቅም ላይ ማዋል መጀመሯን ያሳያል። ይህ የድሮን ቴክኖሎጂ ሽኩቻ ጦርነቱን ይበልጥ ወደ ዲጂታልና የርቀት ውጊያ እየቀየረው ይገኛል። በዲፕሎማሲው መስክም አዳዲስና ተስፋ ሰጪ ሊባሉ የሚችሉ ፍንጮች መታየት ጀምረዋል። የዩክሬን የመከላከያ ደህንነት ኃላፊ ኪሪሎ ቡዳኖቭ እንደገለጹት ሩሲያ ለአሜሪካ የሚቀርቡ የዩክሬን የደህንነት ዋስትናዎችን ለመቀበል ፍላጎት ልታሳይ ትችላለች። ይህ መግለጫ የወጣው በጄኔቫ ከተማ በተካሄደውና ሩሲያ ባልተሳተፈችበት የሰላም ውይይት ማግስት ሲሆን ሩሲያ በውይይቱ ላይ ባትገኝም በውስጥ መስመር ግን አሜሪካ ለዩክሬን የምትሰጠውን የደህንነት ዋስትና ለመቀበል ዝግጁ መሆኗን ፍንጭ ሰጥታለች። ይህ ለውጥ የመጣው ሩሲያ ጦርነቱን ለረጅም ጊዜ የመቀጠል አቅሟ እየተዳከመ በመምጣቱና የኢኮኖሚ ማዕቀቡ ጫና በመጨመሩ እንደሆነ ይገመታል። ሆኖም ዩክሬን የምትፈልገው ዋስትና የወደፊት የሩሲያን ወረራ በዘላቂነት ለመከላከል የሚያስችል በአሜሪካና በኔቶ አባል ሀገራት የሚደገፍ ጠንካራና አስገዳጅ የደህንነት ስምምነት ነው። ቡዳኖቭ እንዳሉት ሩሲያ እነዚህን ዋስትናዎች እንድትቀበል ልትገደድ የምትችልባቸው ሁኔታዎች እየተፈጠሩ ነው። ይህም የዲፕሎማሲው መስክ ከጦር ሜዳው ድል ጋር ተዳምሮ ውጤት ሊያመጣ እንደሚችል ያሳያል። ሌላው ዓለም አቀፋዊ ትኩረትን የሳበው ጉዳይ ዩክሬን በመካከለኛው ምስራቅ ለተከሰተው ግጭት የሰጠችው ግልጽ ምላሽ ነው። አሜሪካና እስራኤል በኢራን ላይ ለፈጸሙት ጥቃት ዩክሬን ግልጽ ድጋፏን ሰጥታለች። ፕሬዝዳንት ዘለንስኪና የዩክሬን የውጭ ጉዳይ ሚኒስትር እንዳስታወቁት የኢራን አገዛዝ ለሩሲያ የጥቃት ድሮኖችን በማቅረብ በዩክሬን ንጹሐን ዜጎች ላይ ለሚፈጸመው ግድያ ቀጥተኛ ተባባሪ ነው። ክፉ ድርጊት በማንኛውም የዓለም ክፍል መጋፈጥ አለበት ያሉት ዘለንስኪ የኢራንና የሩሲያ ወታደራዊ ትብብር ዓለም አቀፍ ሕግን እየጣሰ መሆኑን ገልጸዋል። ዩክሬን ለኢራን ሕዝብ ያላትን አክብሮት ገልጻ ጥቃቱ ያነጣጠረው ሽብርን በሚያስፋፋው የአገዛዝ መዋቅር ላይ መሆኑን ደግፋለች። ይህ አቋም ዩክሬን ራሷን ከምዕራባውያን ዲሞክራሲያዊ ኃይሎች ጋር ያላትን ቁርኝት ይበልጥ የሚያጠናክር ሲሆን ጦርነቱ በሁለቱ ሀገራት መካከል ብቻ ሳይሆን በአምባገነን እና በዲሞክራሲያዊ ኃይሎች መካከል የሚደረግ ዓለም አቀፍ ትግል መሆኑን ለማሳየት የታለመ ነው። በጥቅሉ ሲታይ ዩክሬን በወሩ መጀመሪያ ላይ የፈጸመቻቸው ጥቃቶች 3 ዋና ዋና ስትራቴጂካዊ ግቦችን ያሳኩ ናቸው። የመጀመሪያው የአየር የበላይነትን ለመቀዳጀት የሩሲያን የአየር መከላከያ ማዳከም ሲሆን ሁለተኛው የጠላትን ሎጂስቲክስና የአቅርቦት ሰንሰለት በማቋረጥ የፊት መስመር ውጊያውን ማዳከም ነው። ሶስተኛው ደግሞ በሩሲያ አመራሮች ላይ የስነ ልቦና ጫና በመፍጠር ጦርነቱ ወደ ሩሲያ ምድር እየገባ መሆኑን ማሳየት ነው። የሩሲያን የኤስ-300 እና የኤስ-300 ቪ4 ራዳሮች መመታት ዩክሬን ወደፊት ለምታደርገው ሰፊ የመልሶ ማጥቃት እርምጃ የአየር ድጋፍ እንድታገኝ ትልቅ በር ይከፍታል። በዛፓሮዥያ እና በዶኔስክ የሚገኙት መጋዘኖች መመታታቸውም የሩሲያ ጦር በቂ ነዳጅና ጥይት እንዳያገኝ በማድረግ የውጊያ አቅሙን በእጅጉ ያዳክመዋል። የትላንቱ የዩክሬን ጥቃቶች ጦርነቱ ወደ አዲስና ይበልጥ ቴክኖሎጂን መሰረት ያደረገ ምዕራፍ መሸጋገሩን ያሳያሉ። ዩክሬን አስቸጋሪውን ክረምት በጽናት ማለፏ ብቻ ሳይሆን አሁን ላይ ጥቃቷን ወደ ሩሲያ ስትራቴጂካዊ መሰረተ ልማቶች አዙራለች። በቀጣዮቹ ሳምንታት ዩክሬን የሩሲያን የአየር መከላከያ ይበልጥ በማዳከም ምናልባትም በምዕራባውያን የሚሰጧትን ዘመናዊ ተዋጊ አውሮፕላኖችን በስፋት ጥቅም ላይ ልታውል ትችላለች። በዲፕሎማሲው በኩል ደግሞ የአሜሪካ የደህንነት ዋስትና ጉዳይ በጦርነቱ ማቆሚያ ላይ ትልቅ ሚና ይኖረዋል። ሩሲያም አጸፋዊ እርምጃ ከመውሰድ ወደ ኋላ እንደማትል ቢጠበቅም የዩክሬን በጦር ሜዳው ላይ ያሳየችው ብቃትና በዲፕሎማሲው መስክ የያዘችው ጠንካራ አቋም ለሀገሪቱ ነጻነት አዲስ ተስፋን እየፈነጠቀ ሆኗል።